ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች፣ ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳይ ደግሞ እንለፍ። የማንቸስተር ዩናይትድን ጉዳይ እንመልከት። በማንቸስተር ዩናይትድ እንግዲህ ካሪክ ጥሩ ጊዜ ነው ያሳለፈ ነው የሚገኘው። 3 ጨዋታዎችን አድርጎ 3ቱንም በድል ነው የጀመረው። ይህንን ጉዳይ እንመልከተው። ክለቡ ቀጥሎ ማንን ሊቀጥል ይችላል? ወይስ ደግሞ ካሪክን ሊያስቀጥል ይችላል? ወይስ ከማንቸስተር ዩናይትድ ጋር የሚነሱ ትላልቅ ስሞች አሉና ወደ እነዚህ ፊቱን ሊያዞር ይችላል ወይ የሚለውን ጉዳይ እንመልከት። ያው እሱም ሊቀጥል የሚችልበት እድል እንዳለም እየተነሳ ነው የሚገኘው። እናንሳኝ ጉዳይ ልክ ነው። ምሳ የማንቸስተር ዩናይትድ አሰልጣኝነት ጉዳይ ያው ባለፈው ከሩበን አሞሪም ስንብት በኋላ ጊዜ አሰልጣኝ ተብሎ ቢሾምም ግን የረጅም ወራት ጊዜ አሰልጣኝ ነው። ብዙ ጊዜ ጊዜ አሰልጣኝ የምትዩ ከአንድ አሰልጣኝ ወደ ሌላ አሰልጣኝ የሚደረግ ሽግግር አለ አይደል? ለምሳሌ በማንቸስተር ዩናይትድ ኤሪክ ቴን ሃግ ተሰናበቱ፣ ሩበን አሞሪም እስኪመጣ ድረስ ምናልባት ረጅም ጊዜ ከተባለ ለ1 ወር ገደማ ለ4 ጨዋታዎች ሩድ ቫን ኒስተልሮይ አሰልጣኝ ነበር። ሁል ጊዜ ጊዜ አሰልጣኝ የሚባለው በሁለት አሰልጣኞች መካከል ያለ ድልድይ ነው። ኢንተሪም ኮች ይባላል። የዛሬ 5 6 7 ዓመትም ጆዜ ሞሪኞ ከማንቸስተር ዩናይትድ ተሰናብተው ሌላ አሰልጣኝ እስኪቀጠር ድረስ በሚል ግን እንደዚሁ አይነት ረጅም የጊዜ አሰልጣኝነት ኃላፊነት ነበር ለኦሌ ጉናር ሶልሻየር የተሰጠው። በኋላ ቋሚ አሰልጣኝ ሆኖ አዲስ የቋሚ አሰልጣኝ ኮንትራት ቀርቦለታል። ግን ብዙ ጊዜ በተለይ በሲዝን መሀል አሰልጣኝ ስታሰናብቺ ሌላ አሰልጣኝ እንዲሁ ሌላ የስራ ኃላፊነት የሌለው አሰልጣኝ ካልሆነ በስተቀር ለምሳሌ ቼልሲ ቱህልን ሲቀጥር ሰውየው ከፔዥ ተሰናብተዋል። ስራ አልነበራቸውም። ድርድሩ የተቀላጠፈ ነበር። ልክ አሞሪምን ለማምጣት ከስፖርቲንግ ጋር መደራደር እንዳለብሽ አይነት አይደለም። የውል ማፍረሻ መክፈል አለብሽ፣ የኮምፐንሴሽን ፊ መክፈል አለብሽ፣ ከአሰልጣኙ ጋር መነጋገር አለብሽ። አሰልጣኙ የገነባው ቡድን አለ፣ ሊጉን እየመራ ያለ ቡድን። ስለዚህ እሱን ኮንቪንስ ማድረግ አለ። ከሱ ጋር ያለው ድርድር ብቻውን ጊዜ ይወስዳል። ከስፖርቲንግ ጋር የሚጠይቀው ድርድር አለ። ምክንያቱም ሰውየው ከሆነ ክለብ ጋር ውል ስለነበረው። አሁን ለዩናይትድ ግልጽ አማራጭ የለም። ይፈለጋሉ የሚባሉትም አሰልጣኞች ስራ ላይ ያሉ አሰልጣኞች ናቸው። ምናልባት በሲዝኑ መሀል ከኃላፊነታቸው እንዲለቁ ማድረግ ቀላል ላይሆን ይችላል። ከሁሉ በላይ ደግሞ የሚቀጥለው የአሰልጣኝነት ቅጥር ሁልጊዜም ወሳኝ ነው። ግን አሁን ለኢኒዮስ በተለይ በጣም ወሳኝ ነው። they cannot make any more የጀጅመንት ስህተት ጊዜ መውሰድ ይፈልጋሉ። የካሪክ መምጣት መጀመሪያ አካባቢ የነበረው ግምት ካሪክ እድል የለውም ለቋሚ አሰልጣኝነት። ማንቸስተር ዩናይትድ ከዚህ በፊት ሶልሻን በጊዜ አሰልጣኝነት አምጥቶ ቋሚ አሰልጣኝ ያደረገበት ውሳኔ ትክክል ነው ብሎ አያምንም ኢኒዮስ። ምክንያቱም በአጭር በ19 ጨዋታ ሳምፕል ነው። ከዚህ በፊት በእንግሊዝ መጥቶ ካርዲፍ ውስጥ ሰርቶ አልተሳካለትም። በእንግሊዝ ሰርቶ የማወቅ ቦዲ ኦፍ ወርኩ በካርዲፍ የመስራት ነው። ካርዲፍ ወርዷል በዛ አመት። ከዛ ውጪ የሞልደ ኤክስፒሪየንስ ነው ያለው። በሀገሩ ሞልደን አሰልጥኗል። የሞልደ ኤክስፒሪየንስ ደግሞ ለማንቸስተር ዩናይትድ ኤክስፒሪየንስ ብዙ ሬሌቨንት አይደለም። የኖርዌይ ሊግ ነው፣ የኖርዌይ ክለብ ነው የሚያሰለጥነው። በታሪክ በምንም ልታወዳደራቸው አትችልም። ምንም ማነጻጸሪያም የለውም። ያንን ኃላፊነት ያገኘው ማንቸስተር ዩናይትድ ሌጀንድ በመሆኑ ምክንያት ምንም የሚያጠያይቅ አይመስለኝም። ግን ከዛ ኃላፊነቱን ከተረከበ በኋላ ቋሚ አሰልጣኝ ሆኖ ከተቀጠረ በኋላ ግን 12 ቀጣይ ጨዋታዎችን ያደረገና ማንቸስተር ዩናይትድ 2 ብቻ አሸነፈ። ለምን 30 ጨዋታ መጠበቅ? በ19 ጨዋታ ጀጅ ከማድረግ ግድ ሌላ ሰው ሌላ ክለብ አይወስደውም መጥቶ። በዛ ጊዜ ሌላ ክለብ እንዳይቀማን አሁን ላቆዩ ምናምን የምትይበት ጊዜ አልነበረም። ኦሌ ጉናር ሶልሻየር መጠበቅ ይችሉ ነበር እና ሳምፕላቸውን ማስፋት ይችሉ ነበር። ምክንያቱም አንደኛ ኃላፊነቱ እንደተረከበ የመጀመሪያዎቹ 5 ጨዋታዎች ቢያንስ በወረቀት ደረጃ ቀለል ያሉ ጨዋታዎች ነበሩ። ትልልቅ ድሎች ነበሩት፣ ግን ያንን ሞመንተም ለመፍጠር የሚያስችል ቀለል ያሉ ጨዋታዎች ነበሩ። አሁን ይሄ ኢኒዮስ ኃላፊነቱን ለሶልሻየር የተሰጠበት መንገድ ትክክል ነው ብሎ አያምንም። የበለጠ ሳምፕል
ያስፈልጋል። ስለዚህ ካሪክም ቢሆን ያ የሶልሻ አይነት እድል የሚኖረው አይደለም ነው የመጀመሪያ አካባቢ የነበረው ግምት። ግን ጥሩ ጀመረ። አንድ ለጊዜ አሰልጣኝነት የመጣ አሰልጣኝ አይደለም፣ ከፍ ያለ ፕሮፋይል ኖሮት ከብዙ ኤክስፔክቴሽን ጋር የመጣ አሰልጣኝም ቢሆን በመጀመሪያዎቹ 3 ጨዋታዎች ከዚህ የተሻለ ሊጀምር አይችልም። ዩናይትድ የነበረበት ሙድ ትክክል አልነበረም። አሰልጣኙ ከኃላፊነት በተነሳበት ጊዜ ከኃላፊነት የተነሳበትም ሰርከምስታንስ ከኃላፊነት የተነሳበት ምክንያት ከመልቀቁ በፊት የሰጠው ጋዜጣዊ መግለጫው ላይ በቀጥታ አለቆቹን የሚመለከት ነገር መናገሩ ምናምን የነበረው ድባብ ጥሩ እንዳልነበር የሚያሳይ ነው። አሁን ያ ከ2 ዓመት በፊት የተፈጠረ እንዲመስል አድርጎታል። ካሪክ በፈጠረው የኢሞሽን አፕሊፍት ምክንያት በማንቸስተር ዩናይትድ ያለው ስሜት መሻሻሉ ጥያቄ ያለው አይመስለኝም። ወዲያው የተለየ ሙድ ነው ያለው። ስቴዲየም ውስጥም ይሁን በተጫዋቾቹ ገጽታም ላይ የምታዩ ይሁን በጨዋታ ውስጥ የሚታየው ነጻነታቸው ይሁን እዛ ውስጥ ለምሳሌ አንዳንዶቹ ጎሎች ሪፒተብልስ አይደሉም ይላሉ ሰዎች። ለምሳሌ ዶርጎ ያስቆጠረውን ጎል ዶርጎ ከዚህ በኋላ ሲያስቆጥረው ላታይ ትችላለች። በኳስ ተጫዋችነቱ በጣም አስደናቂ ጎል፣ ከውድድር ዘመኑ ምርጥ ጎሎች መካከል አንደኛው ነው። ማቴዎስ ኩኛ ሁለቱም አርሰናልም ላይ በቀደም ፉልሃም ላይ ያስቆጠራቸው ጎሎች ይህንን ማድረግ እንደሚችል እናውቃለን። እሱ እንኳን ግን ሪፒተብልስ አይደሉም። እነዚህ በፓተርን የምታስቆጠራቸው አይደሉም። በጣም ከሎ ኤክስጂ የሚቆጠሩ ናቸው። አስደናቂ አጨራረስ የሚጠይቁ ናቸው። የተጫዋቾች ልዩ ኢምፕሮቫይዜሽን የሚጠይቁ ናቸው። ከምን ጋር ግን ይገናኛል? ጥሩ ሙድ ላይ ስትሆኚ፣ ጥሩ ስሜት ላይ ስትሆኚ ከምትወስጃቸው ሪስኮች ጋር ይገናኛል። ያ የተጫዋቾች የተናጠል ፐርፎርማንስ ላይ በሚገባ ይታያል። እንደዚህ አይነት ኢምፕሮቫይዝድ የሆኑ ጎሎች ማየት ጀምረናል። ለምሳሌ ፔፕ አሁን የፔፕ ምርጥ ቡድኖች የጎል መንገድ ይታወቃል። በተለይ በመጀመሪያዎቹ ዓመታት እነዚህ የከትባክ የፑልባክ ጎሎቹ እንደሚሰሩባቸው እና በስራ ምክንያት የሚመጡ ሪፒተብልስ ናቸው። ፓተርን ሲኖርሽ ጥሩ ነገሩ ምንድን ነው? የሚደጋገም በተጫዋቾቹ በሙሉ የሚያውቁት አንድ ኮድ ነው፣ አንድ መንገድ ነው። ኢንዲቪጁዋል ተጫዋች ጎል የሚያስቆጥር ከሆነ ግን ሁሉ ጊዜ እንደዛማ ከሆነ በየሳምንቱ ጎሎች እንደዚህ አይነት ጎሎች እናይ ነበር ከነዛው ተመሳሳይ ተጫዋቾች። ያስቸግራል ለመደጋገሚያ በተለያየ ምክንያት። ግን ቢያንስ ያ የሆነ ጊዜ ጨፍገግ ያለው ስሜት ገፏል። ለጊዜው ለምን ያህል ጊዜ እንደሆነ የኖርን እናውቀዋለን። ግን ለአሁን ግን ምንም ጥያቄ የለውም። በጣም ጥሩ ስሜት ላይ ነው ያለው ማንቸስተር ዩናይትድ። ቶፕ 4 ላይ ነው ያለው። በሩበን አሞሪም አሰልጣኝነት በጣም ከፍ ሲል 6ኛ ነው። ከአምናው አንጻር መጥፎ አይደለም፣ ግን በጣም ከፍ ብሎ ብዙ ያመለጧቸው እድሎች ነበሩ። አይደለም 6ኛ 2ኛ 3ኛ መሆን የሚችሉባቸው እድሎችም ነበሯቸው። በተለይ ቀጥለው ያገኟቸው ባላጋራዎች በቅለት ደረጃ ቀለል ያሉ ይመስሉ ስለነበር እድሎች ነበሩት፣ ግን ተሻሽሎ 6ኛ ነው ነበር። አሁን 4ኛ ነው። 4ኛ ነው ብቻ ሳይሆን ከሲቲ በ6 ከቪላ በ5 ነው የሚያንሰው። እነዚህ የአውሮፓ ውድድር ኮሚትመንት ያለባቸው የሀገር ውስጥ የጥሎ ማለፍ ውድድር ኮሚትመንት ያለባቸው ናቸው። ሲቲ በሊግ ካፕ ውስጥ አለበት፣ በቻምፒየንስ ሊግ ውስጥ አለበት፣ በኤፍኤ ካፕ ውስጥ አለበት። ሲዝኑ እስኪያልቅ ድረስ 3 ጨዋታ በሳምንት 2 ጨዋታ በሳምንት እያደረገ የሚቀጥል ነው። ማንቸስተር ዩናይትድ 1 ጌም ነው በሳምንት የሚያደርገው። ስለዚህ ፍሬሽ ነው። አስቶን ቪላ የዩሮፓ ሊግ ውስጥ አለበት። ስለዚህ በሳምንት 2 ጨዋታ ያደርጋል። የዩሮፓ ሊግ የኖካውት ውድድር በሚቀጥልበት ጊዜ ዩናይትድ 1 ጌም ነው የሚያደርገው። ከነዚህ ቡድኖች አንጻር እንዲያውም በጣም ትልቅ ፍሬሽ የመሆን አድቫንቴጅ ስላለው ከ4ኛ በላይ ለማለም ሳይቀር ምክንያት አለው። ቪላንም ኦልትራፎርድ ላይ ያገኘዋል። ነገሩ ራሱን አስቶን ቪላን ኦልትራፎርድ ላይ ያገኘዋል። ስለዚህ ፉክክሩ ቶፕ 5 ውስጥ ለመጨረስ ብቻ ሳይሆን ለምን ቶፕቱን ታርጌት ማድረግ ለምን አይቻልም? አርሰናል እንኳ ቢርቅ 12 ነጥብ ስለሆነ በአርሰናል ለማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት እሱን 14 ጨዋታ እየቀረው መቀልበስ አስቸጋሪ ቢሆን ግን ሌሎቹ ቡድኖች ላይ መድረስ የሚቻልበት እድል አለ እና በሶስቱም ጨዋታዎች እኔ ቤስት ፐርፎርማንስ ብለው ከሲቲ ጋር የነበረው ነው። የአርሰናልንም ጨዋታ በጣም ጥሩ ፐርፎርማንስ ነው ላለው። የፉልሃሙ ጨዋታ ሁለተኛው አጋማሽ ጥሩ ፐርፎርማንስ አልነበረም። ሁለተኛው አጋማሽ፣ የመጀመሪያው አጋማሽ ላይ ግን አንዱ ትልቁ ጥያቄ የነበረው የፉልሃምን አይነት ቡድን ሲገጥም ማንቸስተር ዩናይትድ ኦኬ ሲቲን አሸንፏል፣ ግን በሩበን አሞሪም ስር አሸንፏል፣ በቴንሃግ ስር አሸንፏል፣ ሲቲን በሶልሻር ስር አሸንፏል፣ በጆዜ ሞሪኞ ስር አሸንፏል። በሌሎችም አሰልጣኝ ከፈርጉሰን በኋላ በነበረው አሰልጣኞች ትልልቅ ጨዋታዎችን የማሸነፍ ታሪክ ነበራቸው። ሲቲን፣ አርሰናልን፣ ሊቨርፑልን፣ ቼልሲን አይነት ቡድኖች። ለእነዚህ ሁሉ አሰልጣኞች ችግር የነበረው ማንቸስተር ዩናይትድ ፕሮታጎኒስት መሆን ባለበት ጨዋታውን እንዲቆጣጠር ግድ በሚሆንበት ጊዜ እነዛን ጨዋታዎች ያሸንፋሉ ወይ? የፉልሃም ጨዋታ ከዛ ኮንቴክስት አንጻር የመጀመሪያው ትልቅ ፈተና ነበር እና በመጀመሪያ አጋማሽ በኮንትሮል በኩል ኮንትሮል ማድረግ አለብሽ። ቤስቶቹ የእንግሊዝ ቡድኖች ጨዋታ ኮንትሮል ማድረግ የሚችሉ ቡድኖች ናቸው። ሲቲ ለአመታት ይህንን አድርጎታል። የክሎፕ ቡድን ኬኦስን ከኮንትሮል ጋር የቀላቀለ ቡድን ነው። የአርቴታ ቡድን ደንበኛ የኮንትሮል
ጥሩ ማሳያ ነው። ኮንትሮል ይበዛል ነው አርሰናል ላይ ያለው ቅሬታ። ግን እነዚህ ኮንትሮል ቡድኖች ናቸው በሊግ ኮንሲስተንት የሆነ ብዙ ነጥብ የሚሰበስቡት 85 ነጥብ እየሰበሰቡ ሲዝኑን የሚጨርሱት። ኬኦቲክ የሆን ጨዋታ አትቆጣጠሪም። ለሆነ ለትልልቅ ጌም ይሰራል፣ ግን የበለጠ ትራንዚሽን መቆጣጠር ያለብሽ ከኳስም ጋር ያለ ኳስም ኮንትሮል ለመሆን ቡድኑ እነ ፉልሃም አይነት ቡድኖች ላይ ያንን ማሳየት አለበት። አጋጣሚ ሆኖ ዩናይትድ በፖሴሽን ያነሰ ፖሴሽን ኖሮት ስለነበር የጨረሰው ምናልባት ጥሩ ማሳያ ላይ ሆን ይችላል የፉልሃምም ጨዋታ። ምክንያቱም ፉልሃም በሎ ብሎክ የሚጫወትበት ምክንያት አልነበረውም። ዩናይትድ ቀድሞ ጎል አስቆጥሮ ስለነበር 2 ጎል አስቆጥሮ ስለነበር እንደዚህ። ግን በጠቅላላው ግን በጣም ጥሩ አጀማመር ነው አሰልጣኙ ያደረገው። በሶስቱም ጨዋታዎች በሶስት ጨዋታ 8 ጎል አስቆጥሯል። ከአንዳንድ ጨዋታዎች ላይ ካሉ የመከላከል ድክመቶች ጋር ግን በሚገርም ሁኔታ ነው ኃላፊነቱን የጀመረው። እኔ አንዳንዶቹ ነገሮች ምጡቅ የእግር ኳስ አእምሮ የማይፈልጉ ናቸው። ኮመን ሴንስ ነው። ሜይኑን ማጫወት፣ ብሩኖን 10 ቁጥር ማድረግ፣ እያንዳንዱ ተጫዋች የበለጠ በሚመቸው ቦታ ማጫወት በጣም ትልቅ ኢንቬንሽን ላይሆን ይችላል፣ ግን አስፈላጊ ነው። ሲምፕል ሆኖ በጣም አስፈላጊ፣ በጣም ኢፌክቲቭ የሆነ ውሳኔ ነው አሰልጣኝ እስካሁን ድረስ የወሰነው። የሁሉም ተጫዋቾች ሙድ አስደናቂ ነው። ሁሉም የማጥቃት ተጫዋቾች ጎሎች እያስቆጠሩ ሁሉም እና ካሪክ የፈጠረው ኢምፕሬሽን በጣም ጥሩ። ግን ሰዎች ምን ይላሉ? ካሪክ የፈለገውን ያህል ጨዋታ ቢያሸንፍ ከአሁን እስከ ሲዝኑ መጨረሻ ድረስ ምንም ያህል ነጥብ ቢሰበስብ በቂ ማስረጃ ይሆናል ወይ የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ መሾም እንዳለበት እንደ በቂ ማስረጃ እንቆጥረዋለን ነው። የሶልሻ እነዚህ 19 ጨዋታዎች የኃላፊነት እድሜ በቂ አይደሉም ካልን የካሪክ የ17 ጨዋታ ሳምፕል ስለምን በቂ ይሆን? እንዲያውም ሶልሻ በየ3 ቀኑ ጨዋታ ያደርግ ነበር ያን ጊዜ። ኤፍ ኤ ካፕ ውስጥም ነበረበት፣ ሊግ ካፕ ውስጥም ነበረበት። ዲሴምበር ስለነበር ኃላፊነት የተረከበው ቻምፒየንስ ሊግ ውስጥም ነበሩበት። ከፔዤ ጋር የተጫወቱት ለዚያ ነው። ከአርሰናል ጋር በኤፍ ኤ ካፕ አይ ቲንክ ከቼልሲ ጋር በሊግ ካፕ ተጫውተዋል። ብዙ ውድድሮች ላይ ስለነበሩበት ለእንትን ይመቻል፣ ለሳምፕል በየ3 ቀኑ በሚደረግ ጨዋታ ላይ ማሰልጠን ይችላል ወይ የሚል ፈተና ማቅረብ ከፈለግሽ ለአሰልጣኙ ደግሞ ትልቅ ቡድን አንዱ ለአሰልጣኞች እንደ መመዘኛ ማቅረብ ካለባቸው ነገሮች መካከል አንደኛው በአንድ ሲዝን 60 ጨዋታ የሚጫወት ቡድንን ማሰልጠን ይችላል ወይ፣ በየ3 ቀኑ የሚጫወት ቡድንን ማሰልጠን ይችላል ወይ የሚል ነው። ካሪክ ማንቸስተር ዩናይትድ በዚህ ውድድር ዘመን እያሳለፈ በነበረው ሲዝን ምክንያት ከካፕ ውድድሮች ውጪ ስለነበር በአውሮፓ ውድድሮች ላይ እየተሳተፈ ስላልሆነ ቤዚክሊ በሳምንት አንድ ጨዋታ ነው የሚያደርገው። ለአንድ ጌም ነው ቲሙን የሚያዘጋጀው። ስለዚህ የሶልሻ ስህተት ነው ብለው ሰዎች ካመኑ፣ እኔ ስህተት ነው አይደለም የሶልሻን መቀጠር፣ ምናልባት ቀጥሮ የተፈጸመበት ጊዜ ስህተት ሊሆን ይችላል። የነ ሪዮ ፈርዲናንድ በነቢቲ ስቱዲዮ ውስጥ ያን ሁሉ ቲያትር ማሳየት ተገቢ አይሆንም ይሆናል። አሁኑኑ ወረቀቱን አምጡት፣ አሁኑኑ አስፈርሙት፣ አሁኑኑ መፈረም አለበት የሚል አስተያየት መስጠቱ፣ እነዛ አይነት የቅድሞ የማንቸስተር ዩናይትድ ተጫዋቾች ፕሬሸር ተገቢ ነው ወይ አላቅም። ግን የሶልሻን የኃላፊነት ዘመን እሱ ስህተት ነው፣ ያልተሳካ የስራ ዘመን ነው ብዬ አላስብም። ዋንጫ አላሸነፈም፣ ግን በተለይ ከዛ በኋላ ከነበሩት አሰልጣኞች ጋር ካወዳደር ነው በጣም የተሳካ ነው ነው የምለው እኔ። የመጨረሻው ክረምት ላይ ሚስቴክ ነበር፣ ግን ከዛ በፊት 5 ሴሚፋይናል የተጫወተ 2ኛና 3ኛ ሆኖ የጨረሰን አሰልጣኝ ለዩናይትድ የሚመጥን ነው ባልልም ከዩናይትድ ታሪክ አንጻር ግን ያን ያህል ክፉ የሚሰጥ አይመስለኝም። ከዛ በፊትም ከዛ በኋላም ከነበሩት አሰልጣኞች ጋር ካወዳደር ነው። ተመልሰናል አድማጮቻችን። የማንቸስተር ዩናይትድና የካሪክን ጉዳይ እየተመለከትን ነው። አዎ ልክ ነው፣ የካሪክን ጉዳይ የተመለከትን ነው። እኔ አሁን ማወቅ ያለበት ይመስለኛል ግን ማንቸስተር ዩናይትድ አሰልጣኙ አሁን ማወቅ ያለበት ይመስለኛል። ለምን ሲዝን ፕላን የምታደርጊው ጁን አይደለም፣ ልክ የውድድር ዘመኑ ካበቃ በኋላ አይደለም ለዝውውሮች ፕላን የምታደርጊው። ደግሞ ይሄ የዓለም ዋንጫ ዓመት አይደል? ብዙ ተጫዋቾች የዓለም ዋንጫ ኮሚትመንት ላይ ነው የሚሆኑት። በዛ ምክንያት ዝውውር የማድረግ ብዙ ፍላጎት ላይኖር ይችላል፣ ብዙ አፒታይት ላይኖር ይችላል ለተጫዋቾች። የዓለም ዋንጫ ነው፣ ትልቅ ውድድር ነው፣ በህይወት ምናልባት አንድ ጊዜ ብቻ የሚመጣ ነው። ስለዚህ እዛ ላይ ኢንቨስትድ ይሆናሉ። ቀድመሽ ነው ግራውንድ ወርክ መስራት ያለብሽ ማለት ነው። አይዘዋወሩም ሳይሆን ግን እንደ ሌሎቹ ክረምቶች አይሆንም። የዓለም ዋንጫ የአውሮፓ ዋንጫ በውድድር ዘመኑ መጨረሻ ላይ በሚኖርበት ጊዜ ያንን ደግሞ የምታደርጊው ለተጫዋቾቹ የአሰልጣኙን ማንነት ማሳወቅ ስትቺ ነው። ማንቸስተር ዩናይትድ ለምሳሌ የሆነን ተጫዋች ለማስፈረም እየተነጋገረው ነው እንበል፣ ብዙ አማካዮች ይፈልጋል ይባላል። አዳም ዋርተን፣ ኤሌት አንደርሰን ወይ ባሌባ ወይ ሌሎች ተጫዋቾች። እነዚህ ተጫዋቾች ማንቸስተር ዩናይትድ መሆኑ ብቻውን አትራክት ያደርጋቸዋል። ግን የማንቸስተር ዩናይትድ አሰልጣኝ ማንነትም አንድ ሴሊንግ ፖይንት፣ ማን እንደሚያሰለጥናቸው ማወቅ ይፈልጋሉ። ቅድም ስለ ፔፕ እና የሲቲ ሴሊንግ ፖይንትነት ስናገር ለተጫዋቾች
ማንቸስተር ሲቲ በጠቅላላው እንደ ፕሮጀክት በጣም አትራክቲቭ ፕሮጀክት ቢሆንም ለማንም ተጫዋች ዋንጫ የማሸነፍ ጋራንቲ የሚሰጥ ቻምፒየንስ ሊግ በየአመቱ የመጫወት ጋራንቲ የሚሰጥ ለትልልቅ ውድድሮች የመሳተፍ ዋስትና የሚሰጥ መሆኑ እንደተጠበቀ ሆኖ የፔፕ ጓርዲዮላ መኖር ደግሞ እንደ ተጫዋች በጣም እንዲሻሻል ያደርገኛል የሚል ሲቲ እንደ ጠንካራ መደራደሪያ የሚጠቀምበት ከሌላ ክለብ ጋር ሲፎካከር በሌሎች ክለቦች ካሉት አሰልጣኞች ወርልድ ክላስ የሆነ ታሪካዊ የሆነ አሰልጣኝ አለን። ሜሲ ያደረገ አሰልጣኝ አለን። ሲቲ ውስጥ እነዛን ሁሉ ስታሮች ያጎለበት አሰልጣኝ አለን ማለት በጣም ጠንካራ ሴሊንግ ፖይንት ነው። ስለዚህ አንድ ተጫዋች ከማንቸስተር ጋር ሲደራደር ከአሰልጣኙ ጋር መደራደር ይፈልጋል፣ መነጋገር ይፈልጋል። ለምሳሌ ፍሎሪያን ቪርትዝ ወደ ሊቨርፑል ከመዘወሩ በፊት ከኖቬምበር ጀምሮ ነው መጀመሪያ የተነጋገረው። ኖቬምበር ላይ ነው የተባለ፣ ጁላይ ነው ዝውውሩ የተፈጸመው። ግን ከህዳር ጀምሮ እስከ ሐምሌ ድረስ ተነጋግሯል። ከዛ ሌሎች አሰልጣኞችን አነጋግሯል። ከቪንሶን ኮምፓኒ ጋር ኮምፓኒ ወስዶ አንተና ጀማል ሙሲያላ አንድ ላይናፕ ውስጥ የምትጫወቱበት እንዲህ አይነት መፍትሄ አለ ብሎ በታክቲካል ቦርድ ለብቻው ሴሽን አሳልፏል። እንግዲህ ከሌሎች ከኮምፓኒ አለቆች ጋር በፕሮጀክት ውስጥ ስላለው ቦታ፣ ስለሚከፈለው ገንዘብ፣ ስለምን እሱና ኤጀንቶቹ መነጋገራቸው አይቀርም። ግን ከአሰልጣኞችም ጋር በአንድ ላይ ይነጋገራሉ። ሰሞኑን ካላፊዮሪ የነበረው ኢንተርቪውም ላይ ወደ አርሰናል እንዲመጣ ያደረገው ከአርቴታ ጋር የነበረው ኮንቨርሴሽን፣ አርቴታ ይህን ያህል ደሞዝ እንከፍላለን አይለውም። የአርቴታ ስራ አይደለም እሱ። አርቴታ ግን በእኔ ቡድን ውስጥ እንዲህ አይነት ትልቅ ኃላፊነት ይኖርሃል ብሎ ታክቲካል ብሪፊንግ ግን ይሰጧል። ፕሬዘንቴሽን ያቀርባሉ አሰልጣኞች ለተጫዋቾች። ዋና አሰልጣኝሽን ካላወቅሽ ግን ያንን ማድረግ አትችይም። ካሪክ ራሱ ጊዜ አሰልጣኝ ነው፣ ተጫዋቾች ያውቃሉ። ማንቸስተር ዩናይትድ አሁን ተጫዋቾች እያነጋገረ ከሆነ ካሪክ ለጊዜው ያለው የማንቸስተር ዩናይትድ የአሰልጣኝነት ስታተስ ጊዜ አሰልጣኝነት እንደሆነ ያውቃሉ። ስለዚህ እንደዚህ አይነት ውይይት ማድረግ አትችይም ከካሪክ ጋር። የካሪክ ኃላፊነት ቋሚ መሆኑን ስለማታውቂ የውድድር ዘመኑ እስኪያበቃ ድረስ ስለሆነ ኮንትራቱ የሚቆየው ከሆነ ግን ዋና አሰልጣኝ ከሆነ ልክ ነው። አንዱ ትልቁ ችግር እሱ ነው። የውድድር ዘመኑ መጨረሻ ድረስ ቅጥር ስታቆይ አንደኛው ችግር ተጫዋቾች ለማስፈረም መጀመሪያውን የቤት ስራው መሰራት ያለበት። ለምሳሌ ኤሊያስ አንደርሰንን ይፈልጋል ማንቸስተር ዩናይትድ ይባላል። ሰሞኑን ማን ሰማን? ሊቨርፑል። ከዛ በፊት ማንን ሰማን? ማንቸስተር ሲቲ። ብቸኛው ጥሩ ተጫዋቾችን ለማስፈረም ብቸኛው ተፎካካሪ አንቺ አይደለሽም። ሌሎች ትልልቅ ክለቦችም በገንዘብ ከማንቸስተር ዩናይትድ ጋር መፎካከር የሚችሉ በፕሮጀክትም የበለጠ ሳውንድ ፕሮጀክት ያላቸው እንደ ሲቲ አይነት ፕሮጀክቶች፣ ኢቨን እንደ ሊቨርፑል አይነት ፕሮጀክቶች አሉ። ፉክክሩ ከፍተኛ ነው። ያንን ለማድረግ የምትፈልጊያቸውን ተጫዋቾች የቤት ስራ ቀድሞ ወይም አርሰናልን ልጥቀስ በድጋሚ ራይስን ኦልሞስት ዲሴምበር ላይ ነው ያነጋገረው አርቴታ። መጨረሻ ላይ ቢሆንም የፈረመው ተጫዋቹ የቤት ስራውን ጨርሷል። መጀመሪያ ከዌስትሃም ጋር መደራደር ነው ትልቁ ፈተና የነበረው እንጂ ተጫዋቹን በተመለከተ 6 ወር እየቀረሽ 7 ወር እየቀረሽ ነው ኮንታክት የምትጀምሪው፣ ታርጌቶች አይደንቲፋይ የምታደርጊው። አንዱ ይሄ ቀጥታ ከኮንትራት ድርድር ጋር በተመለከተ የሚወስደው ጊዜ ነው። ሁለተኛው ታክቲካል ፊት ነው። አሁን የሚጠቀሱ አሰልጣኞች አሉ አይደለም፣ የዩናይትድ ሰዎች በትክክል እያጤኗቸው ናቸው ወይ የሚለውን ማንም እርግጠኛ ሆኖ መናገር አይችልም። ግን የሚጠቀሱት ስሞች በስታይል በጣም የተለያዩ አሰልጣኞች ናቸው። ናግልስማን እና ቱኸል ጀርመናውያን አሰልጣኞች ናቸው ሁለቱም። በተለይ ናግልስማን እኔ ከሆነ ነው የኔ ምርጫ ቢሆን ናግልስማን ቤስት ምርጫ ነው ቢሆን ቤስት ምርጫ ነው። ምክንያቱም እኔ ሁለቱንም ያደባለቀ ነው ነው የምለው። የጀርመንን ሃይ ፕሬሲንግ ከስፔናውያን አሰልጣኞች ቁጥጥር ጋር የደባለቀ ነው። ያ ጥሩ ፊት ነው። ትልልቅ ክለቦች ሊኖራቸው የሚገባ ባህሪ እንደዚህ አይነቱ ቡድን ባህሪ ነው እላለሁ። ቱኸል ትልቅ ሲቪ ያላቸው አሰልጣኝ ናቸው። እነዚህ ሁለት የአሰልጣኞች አይነቶች ናቸው። የተለያየ አይነት ታክቲካል አይደንቲቲ ያላቸው። ከዛ ደግሞ የበለጠ የትራንዚሽን አሰልጣኞች ደግሞ የሚመስሉ አሰልጣኞች ደግሞ እንሰማለን። እንደ ኦሊቨር ግላስነር፣ አንዶኒ ኢራዮላ አይነት አሰልጣኞች እኔ ፊዚብል አይመስለኝም፣ ግን የኮንቴም ስም ሲጠቀስ ትሰሚያለሽ፣ የኬረን ማኬና ስም ሲጠቀስ ትሰሚያለሽ፣ ከካሪክ ባሻገር ማለት ነው። አሁን እነዚህ ሁሉ በጣም የተለያየ ስታይል ነው ያላቸው። ለማን ነው ተጫዋች የምታመጪው? ለአሰልጣኙ ሲስተም ነው አይደል ተጫዋች የምታመጪው። ማን መሆኑን አሰልጣኝሽን ካላወቅሽ ግን አንዱ ትልቁ ችግር ድርድሩ ማድረግ ኢሬሌቫንት። አንዱ አሰልጣኝ መጥቶ ለምሳሌ አሞሪም ኃላፊነቱን ተረከበና ለምሳሌ በቃ በትክክል ለእኔ ያጫወት አይሆኑም ያላቸው ተጫዋቾች ነበሩ። እንደዛ ይሆናል አንዳንድ ጊዜ። ወይም ቴንሃግ መጥተው ለምሳሌ በቃ ክርስቲያኖ ለእኔ ፕሬሲንግ
ክርስቲያኖውን አይነት ተጫዋች ማለት ነው። ክርስቲያኖ አይነት ሳይዝ ያለው ተጫዋች ሳይቀር በተጽዕኖ በምኑ በቃ ለኔ ፊት አይደለም ብለው ሊያምን ይችላል። አንድ አሰልጣኝ ማወቅ አለብሽ አሰልጣኙ መጀመሪያ ይገባኛል። ማንቸስተር ዩናይትድ በቃ አሰልጣኝ ሪሌትድ የሆነ ብቻ ዝውውር መፈጸም አይፈልግም። ለዚህ ነው ከሩበን አሞሪም ስንብት በኋላ እንዲህ ለ3-4-3-2 ተብለው የመጡ ተጫዋቾች የሉም ወይ ሲባል የዩናይትድ ቅርብ ነን የሚሉ ብዙሃን መገናኛዎች የዩናይትድ ሰዎችን በተመለከተ ጠይቀዋቸው ነበር። እንደገና ትራያል ኤንድ ኢረር ሊሆን ነው ብዙ ሚሊዮን ኮስት የሚያደርግ አይ ኮንሸስ ነበር። የአሞሪም የኃላፊነት ዘመን እንኳ ባይሳካ በሌላ ታክቲካል ብሉ ፕሪንት ውስጥ እንደሚሳካላቸውም ከግምት አስገብተናል። አሁን የነበረን ኢምፕሬሽን በቃ ለአሞሪም አጫወት የሚሆኑ የተባሉ ተጫዋቾች ነው ዩናይትድ እያስፈረመ ነበር። ለምሳሌ 2 10 ቁጥሮች ብራያን ምቤሞ እና ማቴዎስ ኩኛ በቃ የ4-2-3-1 ከአጥቂው ጀርባ ያሉትን 2 10 ቁጥር ቦታዎች ይይዛሉ። ፓትሪክ ዶርጉ ዊንግ ባክ ይሆናል። ግን እነዚሁ ተጫዋቾች በሌላ ታክቲካል ስኪም ውስጥ መጫወት እንደሚችሉ አጥንተናል ይላል። ስለዚህ አንድን ተጫዋች ስታመጪ ለአንድ አሰልጣኝ ብቻ ብለሽ ላታመጪ ትችላለሽ። ግን ምንም ጥያቄ የለውም የሩበን አሞሪም ፎርሜሽን ፌቨራይት ፎርሜሽን ውስጥ ፊት ያደርጋሉ የሚለው ጉዳይ የመጀመሪያ ጉዳይ ነበር። አሰልጣኞችን ካላወቅሽ ግን ቢያንስ ቀዳሚ ትኩረት የምትሰጪው አሰልጣኝ እና በግልጽ ባይሆንም በህቡ የሚደረግ ድርድር ካልተደረገ በስተቀር ግን ለተጫዋቾችም አሰልጣኝህ ይሄኛው ነው ብለሽ መንገር አትችይም፣ ክለቡ ራሱ ካለየ በስተቀር። አንዱ አሁን አሰልጣኝ ማወቅ ነው የሚጠይቀው ነገር እሱ ነው። ከዛ ያ አሰልጣኝ ስለ ዩናይትድ ይሆናሉ፣ ያ አሰልጣኝ ለዩናይትድ ይሆናሉ። ለምሳሌ አንዳንድ አሰልጣኞች በጣም አስደናቂ አሰልጣኞች ሆነው ግን ለአንዳንዶች ክለቦች አይሆኑም። ለምሳሌ ሻቢ አሎንሶ ለሪያል ማድሪድ አልሆነም። ለሪያል ማድሪድ እንደማይሆን መተንበይም ብዙ ረቂቅ አያስብልም፣ ከሪያል ማድሪድ ባህል ጋር በቀጥታ የተገናኘ ስለሆነ። አሎንሶ ደግሞ ምንድነው ይሄ እነሱ ሃንድሶን የሚሏቸው ያንዳንዱን የጨዋታ ኤሌመንት መቆጣጠር የሚፈልግ ሲስተማታይዝድ የሆነ እግር ኳስ መጫወት የሚፈልግ አይነት አሰልጣኝ የማድሪድ ተጫዋች ሆኖ ያሳለፈ ቢሆንም እንደ አሰልጣኝ የነበረው ፕሮፋይል ግን ይሄ ነገር ግን ቢሰራ ጥሩ ነው፣ ግን ለሪያል ማድሪድ ይሰራል ወይ የሚል ጥያቄ አስነስቶ ነበር በጊዜው። እስቲ እንየው ትያለሽ እንጂ ጥያቄዎች ነበሩ። ማድሪድ ያኔ እንዲህ አይነት አሰልጣኝ ነው የሚያስፈልገኝ። አሁን ይረራለው የሲስተም ይረራል ሪያል ማድሪድ ውስጥ በአንቸሎቲ ዘመን የሰራበት ወቅት ነበር። በጣም አስደናቂ ውጤቶች ያመጣ የሆነ ጊዜ ግን በሌሎች አውሮፓ ክለቦች ያለ አይነት የተዋሃደ የቡድን አጫወት፣ የተዋሃደ የፕሬሲንግ ቅንጅት፣ የበለጠ ቲም የመሆን ነገር ይጎድለዋል የሚል ደግሞ አሰስመንት ነበር። ይህንንም ማየት ይቻል ነበር። ግን ከማድሪድ ታሪክ አንጻር ሪያል ማድሪድ ትልቅ የባህል ለውጥ ካላደረገ በስተቀር አሎንሶ ላይሳካለት የሚችልበት እድል እንደነበር ያስታውቅ ነበር። እና የሆነ አሰልጣኝ የሆነ ቦታ በጣም ስኬታማ ስለሆነ ለአንቺ በቀጥታ መጥቶ ስክት ይላል ማለት አይደለም። ሁለተኛ ደግሞ ዩናይትድ አሁን መከተል የፈለገው ከአሞሪም መሰናበት ጀርባ ካሉ ምክንያቶች መካከል አንደኛው የስትራክቸር ጉዳይ ነው። ማንቸስተር ዩናይትድ አሁን የሌሎቹን የአውሮፓ ክለቦች ስትራክቸር ነው ለመከተል እየሞከረ ያለው። ስለዚህ አንድ አሰልጣኝ ብቻ የመጨረሻ ሴ አይኖረውም። አሁን አንደኛው ሩበን አሞሪም ተከፍቶበታል ሊባል የነበረው ነገር የአንቷን ሴሜኞ ዝውውርና የአማካይ ተጫዋቾች አለመምጣት። በጃንዋሪ ተጨማሪ አማካይ ይፈልግ ነበር አሰልጣኙ። ዳይሬክተሮቹ ደግሞ ይህንን የምንወስነው እኛንን ሰው አማካይ አይመጣም። ዩናይትድ በደንብ ዳይጀስት ያደረገው በደንብ ስካውት ያደረገውን ተጫዋች ነው ክረምት ላይ የሚያመጣው። ብዙ ጊዜ የጃንዋሪ ዝውውር የፓኒክ ዝውውር ነው፣ ስለዚህ አናደርግም አሉ። ለዛ ነው አሰልጣኙ እኔ ሄድ ኮች አይደለሁም እኔ ማኔጀር ነኝ ያለው እኮ የፓወር ጉዳይ ነው እያወራ ያለ። ይሄው ተመሳሳይ ነገር ቼልሲ ውስጥ ችግር ፈጥሯል በኤንዞ ማሬስካና ባለቆቹ መካከል። ዩናይትድ ያንን ሞዴል መከተል የሚፈልግ ከሆነ ለምሳሌ ቱኸል ይሆናሉ። ለዛ ቱኸል ራሳቸው በቼልሲ ከአለቆቻቸው ጋር በመጣላት የሚታወቁ፣ በፔዤ ከአንቴሮ ኤንሪኬ ጋር በመጣላት የሚታወቁ፣ በባየር ሚኒክ ጋር ከባየርን አለቆቻቸው ጋር በመጣላት የሚታወቁ፣ በዶርትሙንድም ከስቬን ምስሊንታት እና ከዮሃንስ ቫትስከ ጋር ልዩነቶች የነበሯቸው ናቸው። ከሃይራርኪው ጋር የመጋጨት ታሪክ የነበራቸው ናቸው። ኮንቴ በዚህ ምንም ጥያቄም የለው፣ በየሄደበት ሁሉ ጠበኛ ነው። በጣም ጥሩ አሰልጣኝ ነው። እኔ በጣም ጥሩ የሊጋ አሰልጣኝ ነው የምለው። የሌላ አውሮፓ ውድድር ኮሚትመንት ከሌለብሽ ነው የሚሆን። የካፕ ውድድር ሬከርዱ በጣም መጥፎ ነው። የአውሮፓ ውድድር ሬከርዱ በጣም መጥፎ ነው። ግን ደግሞ ለሃይራርኪም አይሆንም። የቶተናም አለቆቹን የቼልሲ አለቆቹን ወጥቶ የሚናገር አይነት
የአሞሪምንማ በጣም ልዝብ አነጋገር እንድትዩ የሚያደርግ አይነት ነው። አንዳንዴ የአንዳንድ አሰልጣኞች ገበያው ላይ መኖር ብቻ ሳይሆን አሰልጣኞች ውስጥ አሁን ካለው የዩናይትድ ስትራክቸር ጋር የኤግዚኪቲቭ ስትራክቸር ጋር አብሮ የሚሄድ ነው ወይ የሚለው በጣም ወሳኝ ነው። እሱንም መለየት አለብሽ። አይደንቲፊኬሽኑ ብዙ ነው። ከዛ ትወርጃለሽ ደግሞ አንዳንዶቹ አሰልጣኞች ደግሞ ስታይላቸው ራሱ ለምሳሌ ኦሊቨር ግላስነር ይባላል። ቀስ እያለ ስትሮካቸው የወረደ ይመስለኛል። አሁን በተለይ እሳቸውም ለነገሩ እንደምታስታውሹ ከስቲቭ ፓሪሽ ጋር የክለቡን አለቆች በተመለከተ በተለይ የኤዜ መልቀቅና ደግሞ የጌሂ መልቀቅ የፈጠረባቸው ተጽዕኖ በጣም ከባድ ነው። ያለቆቻቸውን በተመለከተ በተደጋጋሚ ነው ሲተቹ የሰማ ነው። ዝውውርን በተመለከተ አሁን እንዲያውም ተጫዋቾች አምጥተውላቸዋል። አንዳንድ በተለይ ደግሞ መጨረሻ ላይ ዮርገን ስቶን ላርሰንን አምጥተውታል። ሌሎችንም ተጫዋቾች አምጥተውላቸዋል። ግን ደስተኛ አልነበሩም። እሳቸውም እንደዚህ አይነት የተፋላሚነት ታሪክ ነበራቸው። አሁን የእንደዚህ አይነት አሰልጣኞች ችግር ደግሞ በዩናይትድ ታሪክ አሰልጥነው በዩናይትድ መጠን ያለ ቡድን አሰልጥነው አያውቁም። ናግልስማን ባየር ሚኒክን አሰልጥኗል። ቱኸል ፔዤ፣ ባየር ሚኒክ፣ ቼልሲ፣ ዶርትሙንድ ትልቅ ክለቦች የማሰልጠን ታሪክ ያላቸው ናቸው። በዩናይትድ ያለን አይነት ፕሬሸር የመቋቋም ታሪክ አላቸው። ሌሎች ትልልቅ ክለቦች ውስጥ ሰርተው ስለሚያውቁ፣ ሌሎች ትልልቅ መልበሻ ክፍሎች ውስጥ ሰርተው ስለሚያውቁ ለእነዚህ አይነቶች አሰልጣኞች ለግላስነር፣ ለኢራዮላ፣ ለኬረን መኬና ኢቨን ለሴስክ ፋብሬጋዝ አንዳንድ ሰጀስት የሚያደርጉት ሰዎች ስላሉ ሴስክ ፋብ ለእንደዚህ አይነት አሰልጣኞች ደግሞ ትልቁ ችግር በዚህ መጠን ያለ ቡድን አሰልጥነው አያውቁ። በተለይ ግላስነርና ኢራዮላ ደግሞ የስታይልም ጥያቄ የሚያስነሳ የሁለቱም ቡድኖች ስኬት ክሪስታል ፓላስ 18ኛ መሰለኝ በፖሴሽን ትልቅ ቡድን ማንቸስተር ዩናይትድ በፖሴሽን 18ኛ ሊሆን አይችልም። ትልቅ ቡድን ባህሪ አይደለም። ምክንያቱም የባላጋራ ቡድኖች አፕሮች ራሱ በዛ አይነት ሁኔታ እንድትጫወች የሚፈቅድ አይደለም። ፕሮታጎነስ መሆንን የሚጠይቅ ጨዋታ መቆጣጠርን፣ ኳስ መቆጣጠርን፣ የሜዳ ስፍራ መቆጣጠርን የሚጠይቅ የግላስነር ሁኔታ ደግሞ ቡድናቸው 40፣ 42፣ 41% በመቆጣጠር በፈጣን ትራንዚሽን በአንደርዶግ ሜንታሊቲ የመጫወት እና ልክ ነው። ክሪስታል ፓላስም አንደርዶግ ነው ከብዙዎቹ ቡድኖች ጋር። ለክሪስታል ፓላስ ፊት ነው ይሄ አሁን በደንብ በቃ ይሆናል። ታሪካዊ የውድድር ዘመን ያሳለፉት በ120 ዓመት የክሪስታል ፓላስ ታሪክ ውስጥ ኤፍ ኤ ካፕ አሸንፈዋል። ለመጀመሪያ ጊዜ ዋንጫ የሚባል ነገር አሸንፈዋል። ለመጀመሪያ ጊዜ ለአውሮፓ ውድድር ተሳትፈዋል። እዛው ቡድን ውስጥ እንደ ኤዜን እና እንደ ማርክ ጌሂ አይነት ተጫዋቾችን አጎል ብተዋ ወደ ትልልቅ ክለቦች ሄደዋል እነዚህ ተጫዋቾች። ስለዚህ ለፓላስ ሆኗል ሰውየው በሚገባ። ኢራዮላም ልክ እንደዚሁ ነው። ኢራዮላ ለእኔ በስታይል ከግላስነር የበለጠ ለማየት ደስ የሚል ቡድን የመገንባት ታሪክ ያለው አሰልጣኝ ነው። ኤክሳይቲንግ ነው እና በድጋሚ እያሳየን ነው። ባለፈው ክረምት የለቀቁበትን ተጫዋቾች ቁጥር እናውቃለን። በዚህኛው የጥር የዝውውር ጊዜ የለቀቁበትን ተጫዋቾች እናውቃለን። እንደ ሰሜኙ አይነት ትልቅ ተጫዋችን እንደገና በድጋሚ አጥቷል። በጣም ወሳኝ ተጫዋች ነው። ግን ስቲል ጥሩ ቡድን በመስራት ቀጥሏል። አሁን ሰሞኑን የቡድኑም ውጤት ደህና ባለፈው ወልቭስንም ካሸነፈ በኋላ አሁን የኢራዮላ ትልቁ ጥያቄ መጀመሪያም ቶተንሃም ሲባል ቼልሲ ሲባል የነበረው ኮንሰርን ቶተንሃምና ቼልሲን ስታሰለጠኝ በቦርንመዝ ተቀባይነት ያለው ለቦርንመዝ የሚሰራ የጨዋታ ስልት ለሌሎች ትልልቅ ቡድኖች ላይሰራ ይችላል። ቶተንሃም ትልቅ ቡድን ነው፣ ትልቅ ክለብ ነው። ቼልሲ ትልቅ ክለብ ነው። አሁን ደግሞ ከማንቸስተር ዩናይትድ ስራ ጋር ስሙ እየተነሳ ስለሆነ ማንቸስተር ዩናይትድ በጣም ትልቅ ክለብ ነው። ለእንደዚህ አይነት ክለብ የሚሆን የጨዋታ ስታይል አለ ወይ? ፖሰስ ማድረግ መቻል አለበት። ኮንትሮል ያስፈልገዋል። በኬኦስ ነው ግን ቦርንመዝ የሚጫወተው። አሁን ይሄ ደግሞ የስታይል ጥያቄ ነው። አንዳንዱ በዛ ስትራክቸር ውስጥ የመስራት ፈቃደኝነት ያስፈልጋል። አንዳንድ በፕሮፋይል በዋንጫ ታሪካቸው ነው። ስለ ኮንቴ ዋንጫ ታሪክ ማንሳት የለብኝም። ስለ ቱኸል የስኬት ታሪክ ነው ማንሳት የለብኝም። ኮንቴ ሴሪያ ታሪክ ዶሚነንት አሰልጣኝ ነው። እንግሊዝ መጥቶ ቻምፒየንስ ሊግ ፕሪሚየር ሊግ ያሸነፈ አሰልጣኝ ነው። ኤፍ ኤ ካፕ ያሸነፈ አሰልጣኝ ነው ምናምን ሲቪ ከሆነ ምንም እኮ ጥያቄ የለውም። ኮንቴ መጀመሪያ መጠቀስ አለበት። ግን ኮንቴን በተመለከተ ኮንቴም ላይ ስታይል ጥያቄ ታንሻለች። በእርግጥ ሶስተኛው ነገር የፎርሜሽን ጉዳይ ነው። አሁን ግላስነር በእርግጥ የግላስነር አንዱ በጎ ነገር ምሳል የእሳቸው ፌቨራይት ሲስተም 3-4-2 አይደለም። የፓላስን ስብስብ አዩና ከነዚህ ተጫዋቾች ቤስቱን ማውጣት የምችልበት
ፎርሜሽን ይሄኛው ነው ብለው ስላመኑ እንደሆነ ተናግረዋል። ከዚህ በፊት በቮልፍስቡርግም በፍራንክፉርትም ሲያሰለጥኑ በ4 ተከላካዮች ሲስተም የመጫወት ታሪክ ያላቸው ናቸው። ግን በእንግሊዝ ተመልካች ንቃተ ህሊና ውስጥ ያለ የግላስነር አረዳድ ሰውየው የ3-4-2-1 አሰልጣኝ ናቸው የሚል ነው። በአንድ ፎርሜሽን ምክንያት ብቻ የሚታወቅን አሰልጣኝ የመቅጠር ፍላጎትን አሁን የሚኖር አይመስለኝም። በተለይ ከአሞሪም ኤክስፒሪየንስ አንጻር ትልቁ ጥያቄ አሞሪምን በተመለከተ ታክቲካል ኢንፍሌክሲቢሊቲ ነው። በቃ በታክቲክ ተለዋዋጭ ያለመሆን ጉዳይ፣ አንድ መንገድ ብቻ ነው ያለው ብሎ የማመን ሲሰራ ሰርቷል፣ በጣም ትልልቅ ውጤቶች አምጥቷል በሀገሩ። ግን ደግሞ ካልሰራ አሰልጣኝ አዳፕተብል መሆን አለበት፣ ተለዋዋጭ መሆን አለበት። በጨዋታ ውስጥ ላሉ ችግሮች የጨዋታ ውስጥ መፍትሄ መፈለግ እንዳለበት ሁሉ ቡድኑ በዛ ሁኔታ ስኬታማ ካልሆነ ይሄ ነው መንገዱ፣ ከዛ መታጠፍ ውድቀት ነው ብሎ የማመን አይነት የፎርሜሽን ኦብሴሽን ደግሞ ነበር። አሁን ተመሳሳይ አይነት ቫይብ ያለው አሰልጣኝ መቅጠር ፍላጎት ካለ አላቅም፣ ሜቢ ኮንቴንም እዚሁ ተመሳሳይ ካቴጎሪ ውስጥ ማስገባት የምንችል ይመስለኛል። በእርግጥ ኮንቴ ወደ ናፖሊ ከሄደ በኋላ የፎርሜሽን ለውጥ አድርጓል። ግን ኮንቴም ቢሆን ልክ እንደ አሞሪምና እንደ ግላስነር ሁሉ ፌመስ የባክስሪ አሰልጣኝ ነው። 3-4-2-1 3-4-3 3-5-2 ግን ስቲል ሁሉም በባክስሪ በሁለት ዊንግ ባኮች የመጫወት በሁለት ጥልቅ አማካዮች የመጫወት አንዳንዴ 3 አማካይ ኦፍኮርስ። ግን እነዚህም ጉዳዮች ከግምት መግባት አለባቸው። የአሰልጣኙ ደረጃ ብቻ ሳይሆን እነዚህን ሁሉ ቫሪየብሎች ከግምት ከዝውውር ጀምሮ ከሲዝን እቅድ ጀምሮ ከአሰልጣኞቹ በስትራክቸር ውስጥ ለመስራት ያለ ፈቃደኝነት ከፎርሜሽን ከማንቸስተር ዩናይትድ የጨዋታ ባህል የዩናይትድ ዴኔ እንላለን ብዙ ጊዜ። የዩናይትድ ዴኔ የዩናይትድ ዴኔን የዩናይትድን ታሪክ አጨዋወት አይመስልም ይባል ነበር። ለምሳሌ ቫን ሃል አጨዋወት በጣም ዝግ ያለ ስለሆነ 60% ወይ 70% ኳስ ተቆጣጥሮ በቂ ፔኔትሬሽን ያልነበረው ነው። ስለዚህ ከካሪክ ካልሆነ እነዚህ አሰልጣኞች አሉ። ግን እንደው ምሳ ከሚጠቀሱት አሰልጣኞች መካከል የትኛው የተሻለ ፊት ይመስልሻል? የካሪክ ጉዳይ እንዳለው ነው እናወራዋለን። እሱን ግን እና ግልስማን ብያለሁ እኮ እዚህ ፕሮግራም ላይ ማሰራ ከሆነ ጊዜ በፊት እሱ ጥሩ ይመስለኛል። አይ መጀመሪያ ግን እኔ ካሪክ ጥሩ ቶፕ ፎር መጨረሻ አይመስለኝም። እኔ አሁን ስቲል እዛ መንገድ ላይ ነው ያለው። ከዚህ በኋላ ያሉት ጨዋታዎች ቢያንስ በቅርብ የሚመጡ ጨዋታዎች በጣም ከባድ ላይሆኑ ይችላሉ። ቶተናምን ነው ቀጣይ የሚገጥመውና ሊቨርፑልም ከማንቸስተር ሲቲ ጋር መጫወቱን ስታስብ ሌሎች እድሎች ሊኖሩ ይችላሉ ለማንቸስተር ዩናይትድ አሁን ቶፕ 4 ላይ ለረጅም ጊዜ ሊቆይ የሚችልበት እድል ቢያንስ በቃ በራሱ ነው ከዚህ በኋላ ይህንን ቦታ የሚወስነውና ቶፕ 4 መጨረስ ሳይሆን የቡድኑ እንቅስቃሴ ምን መምሰል አለበት ነው። ምክንያቱም በኦሌ ጊዜ ጨዋታዎችን ማሸነፍ ብቻ ሳይሆን ቀጣይነት ነበረ ወይ የቡድኑ እየተሰራ የነበረበት መንገድ ነው። አሁን ግን አሰልጣኙ የራሱን ሀሳብ ለማስረጽ የሚያስችለው ልምምድ ቢያንስ ያገኛል አይደለ? በሳምንት አንድ ጨዋታ ከሆነ የሚጫወተው። ስለዚህ ቡድኑ ውስጥ ያሉትን ለውጦች ማየት እፈልጋለሁ። ያ ማለት ቶፕ 4 ማጠናቀቅ ብቻ ሳይሆን ግን እንደ ቡድን ምን ተሻሽሏል በእንቅስቃሴ የሚለውን ማየት እፈልጋለሁ። ከዛ በኋላ በዝውውሮች ከታገዘ ደግሞ ተፎካካሪ መሆን የሚችል ቡድን መስራት ይችላል የሚለውን 17 ጨዋታ ብዙ ይመስለኛል። እኔ ብዙ ይመስለኛል 17 ጨዋታ እንግዲህ ምክንያቱም እንደውም በዩናይትድ የሚመጣ አሰልጣኞች ከዚህ በፊት የሚባለው ቶሎ ምልክቶቹ ማሳየት አይጀምሩም ነው አይደለ? ለምሳሌ አሞሪም ምን ያህል ጊዜ ነው መሰጠት ያለበት የሚለው ነው። ያን ምልክት እየሰጠ የሚቀጥል ከሆነ እሱም ቢሆን እዚህ ክርክር ውስጥ መቆየት አለበት ብዬ አስባለሁ። የዩናይትድ የቀድሞ ተጫዋች ስለሆነና ጥሩ ስለሆነለት ቀጣይ ጥሩ ላይሆን ይችላል። ወይም የኦሌን እንደ ሳምፕል ወስዶ ጥሩ በቃ የኦሌ ጥሩ ስላልነበር እሱም ጥሩ አይሆንም ቋሚ አሰልጣኝ ከሆነ ማለት የሚቻልም አይመስለኝም። ግን ካሪክ ካልሆነ ግን ናግልስማን በጣም ጥሩ አሰልጣኝ ይመስለኛል። በባየር ሙኒክም በጀርመን ብሔራዊ ቡድንም ለመስራት የሚያስበው ቡድን ምን አይነት እንደሆነ የተመለከትን ይመስለኛልና እኔ ቢያንስ ካሉት አሰልጣኞች እሱ ቢሆን ኤንሪኬም ብዙ ኮንትራት መፈረም እየፈለገ አይደለም ይባላል በፓሪስ ሳን ጀርመን። ሉዊስ ኤንሪኬ አቬይላብል ከሆነ ሜቢ ደ ሞስት አውትስታንዲንግ እኔ በነገራችን እንትን የለኝም። አሁን ለምሳሌ ኤንሪኬን ከናግልስማን ማሳነስበት ምንም አይነት ምክንያት እንደውም በእንትን ካየን እኮ ኤንሪኬ ይሻላል አይደል? ዝም ብዬ የምርጫ ጉዳይ ስለሆነ
የሆነ ልብህ የሚነግርህ ነገር እንደዛ ካልሆነ በስተቀር በጣም ጥሩ ምርጫ ነው ኤንሪኬ ምንም ጥያቄ። እንደውም በጣም ብዙ ዩናይትድ ደጋፊ ከናግልስማንና ከኤንሪኬ ብትለው ኤንሪኬ የሚል ይመስለኛል። ቢካዝ ራሱን ዲፋይን ያደረገ አሰልጣኝ ነው፣ ዋንጫዎችን ማሸነፍ የቻለ አሰልጣኝ ነው፣ በጣም ብዙ ታሪክ ያለው አሰልጣኝ ነው። ዝም ብለህ ያው እንደ ምርጫ ካየኸው ጥሩ ምልክቶች ስላሉ እኔ ግን የኤንሪኬ አይነት አሰልጣኝ ኤንሪኬ የሚፈልገው ፓወር አለ። በፔዤ እኮ የአስተሳሰብ ለውጥ ማድረግ ነበረበት። የስታር ሲስተም ነበር፣ የትልልቅ ተጫዋቾች ሲስተም ነበር። አሁን ያለውን ቡድን እንዲገነባ ሜሲ ለቋል፣ ኔይማር ለቋል። ኔይማርን ሜሲ ኮንትራቱን ጨርሷል። ኦኬ፣ ግን ኔይማር ከሱ ጋር ፊት አያደርግም። ለምሳሌ ያንን ዴምቤሌ በአንድ የቻምፒየንስ ሊግ ፋይናል 55 ጊዜ ፕሬስ የሚያደርግ አይነት ተጫዋች እንደዚህ አይነት ቡድን ለመስራት ወክ የሚያደርጉ ተጫዋቾች ቁጥር መቀነስ አለበት። ኳስ ሲመጣ ብቻ ወደ ህሉ የሚሆኑ ተጫዋቾች እና ሙሉ ስልጣን መስጠት አለብሽ። ኤንሪኬን የምትፈልጊ ከሆነ የተለጠጠ ስልጣን መስጠት አለብሽ። የሚፈልገው ስፔሲፊክ ፕሮፋይል ይኖራል እና እሱም ይዞት የሚመጣው ይሄ በተለይ አሁን ቅድም ያነሳሁት ዩናይትድ ስትራክቸርድ መሆን ስለሚፈልግ እዛ ስትራክቸር ውስጥ የመገዛት ልበለው ለዛ ስትራክቸር የመጣጣም አይነት አሰልጣኝ ይፈልጋል። ኤንሪኬ አላቅም። ከዛ አንጻር የሚፈልጋቸው ብዙ ነገሮች ይኖራሉ። ሌላው ሪስክ እንግዲህ ፕሪሚየር ሊግ ሰርቶ ያለማወቅ ሪስክ ነው ለአንዳንዶቹ አሰልጣኞች። አንዳንዱ ፍርሃት እሱ ነው። ምክንያቱም በቅርብ ጊዜ የማንቸስተር ዩናይትድ አንዳንዶቹ ቅጥሮች በፕሪሚየር ሊግ ሰርተው የማያውቁ አሰልጣኞች ቅጥሮች ናቸው። አታወቂም። ለነገሩ ሁሉም የአሰልጣኝ ቅጥር የራሱ ይነስም ይብዛም ሪስክ አለ። እንደ ስታይል አይመስለኝም ማንቸስተር ዩናይትድን የሚያሰለጥን በተለያዩ ምክንያቶች። ግን ሴስክ ፋብሪጋዝ ያለው ስታይል ኮሞን እቀበላለሁ እንደ አንደርዶግ ቢጫወት እያንዳንዱን ጨዋታ ዶሚኔት አድርጎ ነው የሚወጣው። የኮሞን ጨዋታ ብታይ በቀደም አሁን አታላንታ ተጫዋች በቀይ በጊዜ ወጥቶበታል። በቀደም ሳነሳ ነበር ስለ ስታቶቹ ምናምን። ሁሌም ከሚላን ጋር የነበረው ጨዋታ ላይ ሚላን 3-0 አሸነፈ፣ ግን ኮሞ 6-3 ማሸነፍ የነበረበት ጨዋታ። ማንም ይሁን የሴስክ ቡድን ዶሚኔት ያደርጋል በፕሮፋይል። ሴስክ በቃ ለትልቅ ቡድን በተለይ የተሻለ ኳሊቲ ያላቸው ተጫዋቾች ከያዘ የሚሆን ይመስለኛል። ትልቅም ተጫዋች ነበር። ስለዚህ የተጫዋቾች ስነ ልቦና በሚገባ የሚገባው እንግሊዝ ውስጥ ረጅም ጊዜ ተጫውቷል። ስለዚህ እንግሊዝ እግር ኳስም ባያሰለጥንበትም ግን ኮምፕሊትሊ እንግዳ አይደለም ለእንግሊዝ እግር ኳስ። ግን የረጅም ጊዜ አርሰናል ደግሞ የቼልሲም ታሪክ ያለው ተጫዋች ነው። ስለዚህ እሱ ውሳኔ ላይ ተጽዕኖ የሚያደርግ እንደሆነ አላቅም። ግን ሴስክን እርግጠኛ ነኝ ትልቅ ክለብ ይዞ ሲያሰለጥን እናየዋለን። ትልቅ ቡድን ሲያሰለጥን ምናየው ይመስለኛል። ካሪክን በተመለከተ ብዙ ጊዜ ካሪክ ስለለወጣቸው ነገሮች አንስተናል። እኔ ካሪክ ሁልጊዜም ለየት ያለ ተጫዋች ነበር። እንደ ተጫዋች ለየት ያለ ተጫዋች ነበር። ምክንያቱም የማንቸስተር ዩናይትድን ታሪክ ቀየረ አልልም። ታሪክ ቀየረ ማለት በጣም ትልቅ ቃል ስለሆነ፣ ግን አሌክስ ፈርጉሰን የሆነ ጊዜ ቻምፒየንስ ሊግ ባሸነፈው ጊዜ 99 ላይ ደንበኛ ክላሲክ የብሪቲሽ 4-4-2 ሲስተምን ተጠቅመው ነው ያሸነፉት። ምርጥ 4 አማካዮች ነበሯቸው፣ ዴቪድ ቤከም፣ ሮይ ኪን፣ ፖል ስኮልስ እና ራያን ጊግስ። ከዛ በኋላ ግን ማንቸስተር ዩናይትድ በቻምፒየንስ ሊግ መቸገር ጀመረ። ምክንያቱም የአውሮፓ ውድድር ሁሌ ሰርድማን ይጠቀማል፣ 3ኛ አማካይ ይጠቀማል። እና ፈርጉሰን 2001 ላይ ፈርጉሰን እንዴት ስማርት እንደሆኑ የምታውቂው የእግር ኳስና አዳዲስ ትሬንዶች እያዩ እንዴት አዳፕት እንደሚያደርጉ የምታውቂው በዛ ሙከራ አደረጉ መጀመሪያ። እና 3 አጥቂዎቻቸውን ሶልሻን ብቻ አስቀርተው በተለያየ ጊዜ ሼሪንጋምን፣ ዮርክን፣ ኮልን አስወጧቸውና ቫን ኒስተልሮይን አምጥተው ቬሮንን ጨመሩ። ከዛ ስኮልስን እና ጊግስን ከዋናው አጥቂ ከቫን ኒስተልሮይ ጀርባ ያሉት 10 ቁጥሮች ሆነው እንዲጫወቱ አደረጓቸው። የቬሮን ኤክስፐሪመንት አልሰራም። ዩናይትድን አዳፕት ማድረግ አልቻለም። ሜቢ ዩናይትድም ተጫዋቹን አዳፕት አላደረገውም፣ ወይ ተጫዋቹ ፕሪሚየር ሊግን አልለመደም። ከ2 ክረምት በኋላ መጀመሪያ ቼልሲ ገዛው፣ ግን በቼልሲም አልተዋጣለትም። ስለዚህ ወደ ጣሊያን ተመለሰ፣ ለኢንተር መጫወት ጀመረ። ፈርጉሰን ያንን ያደረጉት የአውሮፓን ውድድር ማለት ፕሪሚየር ሊግን ዶሚኔት አደረጉ ለአመታት። ከ99 እስከ 2001 3 ጊዜ በተከታታይ ሻምፒዮን ሆኑ። 3ቱም አጋጣሚዎች አርሰናል ሁለተኛ ነበር። ፕሪሚየር ሊግ ውስጥ ስጋት አልነበረ። አንዳንዶቹ ሲዝኖች ላይ ደግሞ የ15ና የ18 ነጥብ ርቀት ሁሉ ነበራቸው። ፍጹም የተለየ ዶሚናንስ ነው የነበራቸው ያን ጊዜ። አውሮፓ ላይ ግን አልሆነ። ስለዚህ የአውሮፓን ቡድኖች ለመቋቋም በሚል እንዲህ አይነት ለውጥ ማድረግ ጀምሮ አልተሳካም።
እና ለአመታት በአውሮፓ ውድድር ሩቅ መሄድ አልቻለም ዩናይትድ። ከዛ ደግሞ ይሄው ችግር ወደ እንግሊዝ መጣ። ያኔ ትንሽ የአውሮፓ ቡድኖችን ሪዘምብል የሚያደርገው አርሰናል የአውሮፓ አሰልጣኝ ስለሆኑ ቬንገር ብዙዎቹ ብሪቲሽ ስለሆኑ በብሪቲሽ ክላሲክ የ4-4-2 ሞልድ ነው የሚጫወቱ። ስለዚህ 2-2 ነው መሀል። ዩናይትድ ደግሞ ስኮልስና ኪን አሉት ባት አይነት ቤንች ያላቸው። ስለዚህ ምንም ጥያቄ የለውም ከተወሰኑ ቡድኖች በስተቀር የረባ ፈተና እንዳልኩት አርሰናል ፐቲና ቪየራ ጂልቤርቶና ቪየራ ስለነበሩ የአርሰናል ጌም ካልሆነ በስተቀር ሌሎቹም በሙሉ በ4-4 ነው የሚጫወቱት። ከአርሰናል ጋር አንድ አማካይ ይጨምራሉ ኮንቲኔንታል ስለሚመስል አርሰናል። ከዛ በስተቀር ቀላል ነበር ለዩናይትድ እና ረጅም ጊዜ ቆዩና መጨረሻ ላይ ግን አሰልጣኙ ያው ችግር እንግሊዝ ሲመጣ ቤኒቴዝ በ3 አማካዮች መጫወት ሲጀምሩ፣ በተለይ ጆዜ ሞሪኞ በ3 አማካይ መጫወት ሲጀምሩ ፈርጉሰን የ4-4ቱን ለሁል ጊዜም ነው የተውት። ተጫውቶ አያውቁም ከዛ በኋላ 4-4 ያንን ያደረጉት ግን ቴምፖ ሴተር ኮንቲኔንታል አማካይ እንግሊዞቹ በቂ ክብር የማይሰጡት ተጫዋችን ማይክል ካሪክን በደች አሰልጣኝ ሰለጥን ከነበረው ቶተናም ማርቲን ዮል የሚባለው አሰልጣኝ ነበር። ከዛ አመጡት እና የእንግሊዝን እግር ኳስ መልሰው ዶሚኔት አደረጉ። 3 ተከታታይ አመት አሸነፈ። አሁን ማንም ሰው ካሪክን እንደ ዋና ሰው ላይ ቆጥሮ ይችላል። ያን ጊዜ ክርስቲያኖ አለ፣ ሩኒ አለ፣ የቪዲች እና የፈርዲናንድ ጥምረት ነበር። ሌሎች የበለጠ ዋጋ የሚሰጣቸው ተጫዋቾች አሉ። ከዛ በፊት ዩናይትድ እነዚሁን ተጫዋቾች ይዞ ጥሩ አልነበር። ዩናይትድ 3ኛ ምናምን እየሆነ የሚጨርስ አይነት ቡድን ሆኖ ነበር። በመጨረሻም ቻምፒየንስ ሊግ ማሸነፉ ቻምፒየንስ ሊግ አሸነፉ ብቻ በ4 አመት 3 ቻምፒየንስ ሊግ ፋይናል ተጫወቱ። በመጀመሪያ ቻምፒየንስ ሊግ ባሸነፉበት አመት ከ11 ጨዋታዎች ከ13 ጨዋታዎች 11 ላይ ማይክል ካሪክ ተጫውቷል ብቻ ሳይሆን ከሩብ ፍጻሜ በኋላ እያንዳንዱን ጨዋታ ጀምሯል። ያለ ካሪክ ያሸነፉ ነበር። ያለ ካሪክ አይነት ፕሮፋይል አላቅም። የዩናይትድን ታሪክ የቀየረ ተጫዋች ነበር። ይሄ ለአሰልጣኝነት ጋራንቲ ላይ ሰጠው ይችላል፣ ግን ሁል ጊዜም ከእንግሊዝ ተጫዋቾች የተለየ የእግር ኳስ ብሬን የነበረው አሁንም ስታየው ኢሞሽን ብቻ አይደለም ካሪክ ውስጥ በጣም ካልኩሌሽን አለ። የልጅነት ህይወቱ ምናምን ስታይ የሚገርም ህይወት ያሳለፈ ሰው ነው ማይክል ካሪክ። እንደ ኤክስፒሪየንስ የሆነ ጊዜ በቃ በእግረ መራመድ አትችልም የተባለ የሆነ ጊዜ ኃይለኛ የልብ ህመም የነበረበት የሆነ ኦሲዲ ምናምን ያለበት ምናምን አይነት ነው። ግን ደግሞ በጣም አስተዋይ ትልቅ የእግር ኳስ ብሬን ያለው አሁን እንዲያውም ሰዎች ከሶልሻ የሚለየው ሶልሻ ክላሲክ የብሪቲሽ አሰልጣኝ ታይፕ ይመስላል። ይሄኛው ግን ሜቶዶሎጂካል ነው፣ ሜቶዲካል ነው፣ የበለጠ ኮንቲኔንታል አሰልጣኝ የመምሰል አሁን እንደምናየው አንዳንድ ውሳኔዎቹ ቴክኒክ ቦታውም ላይ ካለው እርጋታ ጨምሮ በፕሬስ ኮንፈረንስ ላይ ካለው ጥንቃቄ ሄድላይን ካለ መሆኑ ባሻገር የበለጠ ብልጥ ይመስላል። ለዋና አሰልጣኝነት የሚያበቃ ነው 13-17 ቀድም ያልኩት አንደኛው ነጥብ ለእኔ አስፈላጊ የሚሆነው በሳምንት 2 ጌም የማድረግ ኤክስፒሪየንስ የለውም። እሱ ችግር ነው። አናውቅም አይችለውም ሳይሆን ምንም ማስረጃ የለንም ያንን እንዴት እንደሚወጣው። እሱ አስፈላጊ ነው። ምክንያቱም ለአሞሪም ስናነሳው በሳምንት 2 ጌም እያደረገ እንዴት ቡድኑ እንዴት ያሰልጥነው እንላለን አንዳንድ ጊዜ። ያ ወሳኝ ኤሌመንት ይመስለኛል። ይሄው ግን ለግላስነር ይሰራል። ግላስነር ተቸገሩ ናቸው በሳምንት 2 ጨዋታ በሚያደርግበት ጊዜ። አንዳንድ አሰልጣኞች ይሄ የሚቸግራቸው አሉ። የሊግ ደንበኛ አሰልጣኞች የሆኑና ኮንቴ ለዚህ ፌመስ ምሳሌ ነው። የእሱ ማስረጃ የለንም፣ ግን በተለይ ጥሩ ከጨረሰና በተለይ ታክቲካል ኢንፍሌክሲቢሊቲ ካሳየ እጩ የማይሆንበት ምክንያት አይታየኝም ለኔም ቢሆን። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።